ላይ ያለ ፋኖ በፋኖ በአፋብን ተመርጦ ወደ ውጭ ወጥቶ እንደገና የአማራ ዲያስፖራ ከሀቅ ጀምሮ እንደገና ከዜሮ ጀምሮ መደራጀት ካልቻለ አንድ ውሃ የሚቋጠር ተስፋ የሚሰጥ ነገር የአማራ ህዝብ ከዲያስፖራው ድጋፍ ማግኘት አይችልም። ምክንያቱም በአብዮታዊነቶች ነው የተያዘ። ይህ ነገር እንደገና ከዜሮ ጀምሮ እንደገና ፋኖስ መሬት ባሉ ሰዎች እንዲወጡ ተደርገው ታማኝ ሰዎች እንዲወጡ ተደርገው እንደገና መደራጀት አለበት። ካልሆነ በዲያስፖራ በኩል ያለው ዲፕሎማሲ እንደው በፋኖ በጉልበቱ እዚህ በሚያሳየው ተጽዕኖ ተቀባይነት ሊያገኝ ይችላል በዓለም ደረጃ በዓለም አቀፋዊ ተቋማት ደረጃ እንጂ እስካሁንም እያገኘ ያለው ፋኖ በጉልበቱ በነፍጡ እዚህ ሀገር ውስጥ በሚያደርገው ነገር ነው እንጂ ቢቢሲም አልጀዚራም ሲኤንኤንም እየዘገቡለት የዓለም ተጽዕኖ ፈጣሪዎችም ለፋኖ ድጋፍ እየሰጡት ያሉት እዚህ በሚያሳየው ነገር ነው እንጂ በዲያስፖራው አይደለም። አንድም ጠብ የሚል ነገር ካሁን በኋላም ከዲያስፖራው በኩል ማግኘት አይችልም። ለምን? በአብዮታዊነቶች የተጠረነፈ ነው። ይህ 20 ምናምን ድርጅት መፍረስ አለበት። እንደገና በሚታመኑ መሬት ላይ ከነበሩ ሁኔታውን ከሚረዱ ፋኖች እንዲወጡ ተደርገው እንደገና ከዜሮ ጀምሮ ዲያስፖራው መደራጀት አለበት። ያ ሲሆን ለውጥ የሚያመጣ ጠጠር የሚወረውር ድጋፍ የአማራ ዲያስፖራ ለትግሉ ማበርከት ይጀምራል እንጂ አሁን ብዙ አቅም ያላቸው ተጽዕኖ ፈጣሪዎች እውቀት ያላቸው ግለሰቦች በዓለም ዙሪያ ቢኖሩም አሁን በአብዮታዊነቶች በተጠረነፈ ድርጅት ውስጥ እየተሳተፉ ስለሆነ አንድም አበርክቶ ማድረግ አይችሉም። ስለዚህ ነገር ትኩረት መሰጠት አለበት። ትኩረት ተሰጥቶት ሊሰራበት ይገባል። አገዛዙ ከፍተኛ የሆነ በጀት መድቦ አፋብን ውስጥም በዲያስፖራውም እየተንቀሳቀሰ ነው ብለን በተደጋጋሚ መረጃ አድርሻችኋለሁ። ይሄ በመረጃ የተደገፈ ነው። ስለዚህ ለሚመለከቱ አካል እንዲደርስ ሁላችሁም ሼር በማድረግ እየደወላችሁ ማሳውቋቸው። ምክንያቱም ቢሊዮን ዶላሮችን በጅቶ አፋብን ውስጥም ያስገባችኋሉ። ከነዛ ውስጥ እንግዲህ ለመከፋፈል እየተሯሯጠ ያለው አለ። በዲያስፖራውም በሚዲያውም በፋኖ ውስጥም ልክ እንደነ ፋኖ ባርቻ አይነቶች የሰኔ 15 ታሪክ እያነሱ ለመከፋፈል የሚያስቡ አንዳን ሆነም በአፋብን ውስጥ የሸዋ ጠቅላይ ግዛትን ስሙን ትተን በአፋብን በሚጠራው በአራት ቀጠና ስም አንጠራም ምትል ባርቻ አይነት አለች። ስለዚህ ይሄ ዝም ብሎ እንዳይመስላችሁ። ስለዚህ በጣም ትኩረት ሊሰጠው ይገባል። ምክንያቱም አሁን አገዛዙ የተለያየ ሴራዎችን ፈብርኮ መጥቷል። አንደኛ ቄሶችን እንግዲህ ካድሬዎቹ በፋኖ እየተገደሉበት ነው። ምክንያቱም ምርጫ አይደረግም ብሏል። ህዝቡም ተቀብሎታል አይደረግም ማለቱን ያፋብንን ትዕዛዝ። ስለዚህ ይህን ያላከበሩትን የሚያስተባብሩት የፋኖ እርምጃ እየወሰደ ነው። ይሄ እንግዲህ በተጨባጭ ያለ ነው። ይህንን ካድሬዎችን በቄስ የመተካት በካድሬዎች ምትክ ፋኖ ቄሶችን እንዲገድል ይፈልጋል። ለምን? ከአማራ ህዝብ ፋኖን ለመነጠል። ሌላው ዲያስፖራ ላይ ከፍተኛ የሆነ በጀት ተመድቧል። ምን የውስጥ አንድ ከሆነ እንኳን ፋይናንሱን ማድረቅ አለብን። ዲያስፖራው ላይ ያለውን በየሚዲያው ለምሳሌ አሁን የለንደን አይነቶችን ለንደን ላይ ትክክለኛ ጉዳት የደረሰባቸውን በባነር አሰርተው ተጎጆችን ይዘው ከፍተኛ ለውጥ አምጥቷል። በጣም ጫና አሳድሮበታል ብልጽግና ላይ። አሜሪካ ላይ፣ ካናዳ ላይ፣ ጀርመን ላይ ያለው የት ሄደ? ሌላው ያ ሁሉ ዲያስፖራ ሲተለተል የነበረው ዛሬ ፋኖ አንድ ሲሆን የት ሄደ? ትላንትና ፋኖ አንድ ለምን መሆን አይችሉም? አንድ ካልሆናችሁ እያለ ሲጮህ የነበረው ሁሉ ዛሬ ፋኖ አንድ ሲሆን የት ሄደ ነው። ምክንያቱም ያኔ ልዩነታቸውን ተጠቅመው ለምን አንድ አይሆንም በሚለው ሰበብ የአማራን ህዝብ ከጀርባ ለማሰለፍ ነበር። ዛሬ አንድ ሲሆኑ ግን ድምጥ ማጣቸው ጠፍቷል። ይሄ የሆነበት ምክንያት ምንድነው ስንል በኤምባሲ ሰራተኛ ስም ደህንነቶችን ከወደ ውጭ አስወጥቶ መሪዎች እነሱ ነበሩ። የብልጽግና ሰዎች ነበሩ፣ ባንዶች ነበሩ መሪዎች።
ዛሬ መንግስትን ተቃውመው ጉዳት የደረሰበትን ህዝብ በባነር አስወጥተው ሪያሊቲውን ኮዙን ይዘው መፍትሄ ፍለጋ የአውሮፓና የአሜሪካ ጎዳናዎች ጋር የሚወጡ የነዛ ሁሉ በአማራ ስም የሚነግዱ ዲያስፖራዎች ዛሬ የሉም።